ጤና ይስጥልኝ ሰበር ዜና ታህሳስ 9 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ይጀምራሉ። የፋኖ ኃይሎች በአራቱም ቀጠና ታላቅ ጀብዱ ፈጸሙ። በባህር ዳር መኮድ በተወሰደ የፋኖ የአርፒጂ ተወንጫፊ መሳሪያ ጥቃት ወደ መኮድ ካምፕ ሲያቀኑ በነበሩ በናርጋ ከበደና ካቢኔያቸው ላይ ጥቃት ተፈጽሞባቸዋል። አንድ የክልል ምክር ቤት ካቢኔ አባል ሲገደል ፓትሮሉ ላይ የነበሩ አጃቢዎች ሙሉ በሙሉ ፓትሮሉ ላይ እንዳሉ እንደተደመሰሱ ተነግሯል። ፓትሮሉም ነዷል። ዝርዝር ዘገባ ይዘንበታል። በሌላ በኩል በወሎም እንዲሁ የፋኖ ኃይሎች ተአምራዊ ድሎችን እያገኙ ሲሆን በአንድ ግንባር ብቻ ከመቶ በላይ የብልጽግና ወታደሮች የተደመሰሱበት የቡድን መሳሪያዎች ሳይቀሩ የተማረኩበት ታላቅ ትንቅንቅ ተደርጓል። በርካታ ቀጠናዎችም በፋኖ ነፃ ወጥተዋል። ዝርዝር ይዘንበታል። በጎንደርም ሬሳ በአራት ሄሊኮፕተር የተነሳበት ውጊያ ተደርጓል። ከቦታው የፋኖ መሪዎችን ጋብዘናል፣ ታደምጣቸዋላችሁ። ወዲህ ደግሞ እነ ክርስቲያን ታደልና ዮሐንስ ቦያሌው ትላንት ፍርድ ቤት ቀርበዋል። በፍርድ ቤት ታሪክ ታይቶ የማይታወቅ አዲስ አሰራር ተፈጻሚ ሆኖባቸዋል። ክርስቲያን ታደለ ለፋኖ ደውለህ አይዟችሁ ብለሃል የሚል ምስክርነትም ቀርቦበታል። ዝርዝር አሰናድተናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ማን እንደሆነና የት እንዳለ ያልታወቀ ግለሰብ በእናቶ ዮሐንስ ቦያሌው የክስ መዝገብ ዛሬ የአቃቤ ህግ ምስክር ሆኖ ድምፅ ከርቀት በማይክራፎን ችሎት ላይ ተሰማ። በእናቶ ዮሐንስ ቦያሌው የክስ መዝገብ የፌዴራል አቃቢ ህግ አንድ ምስክር ከመጋረጃ ጀርባ ሆኖ ቃሉን እንዲሰማልኝ በሚል ለፍርድ ቤት ባቀረበው አቤቱታ መሰረት ፍርድ ቤቱም ምስክሩን ከመጋረጃ ጀርባ ለማሰማት በይኖ ነበር። ተከሳሾቹ በበኩላቸው ብይኑን ተቃውመው ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢሉም ጠቅላይ ፍርድ ቤት የስር ፍርድ ቤቱን ብይን አጽንቶም ዛሬ ይኸው የአቃቢ ህግ ምስክር ተሰምቷል። ቀደም ሲል በነበረው የፍርድ ቤቶች አሰራር ከመጋረጃ ጀርባ የሚመሰክረው ግለሰብ እንዳይታይ ችሎቱ ውስጣዊ ጊዜያዊ መጋረጃም ያዘጋጃል። ሁለቱ ተከራካሪ ወገኖችም በቀጥታ ጥያቄም እንዲጠይቁ ይደረጋል። ይህ አሰራር በአዲስ አበባ ሁከትና ብጥብጥ አስነስታቸዋል በሚል አቶ እስክንድር ነጋ በተከሰሱበት ወቅት በግልጽ ተግባራዊ ተደርጎ እንደነበረም ይታወሳል። በአቶ ዮሐንስ ቦያሌው መዝገብ ግን ከመጋረጃ ጀርባ ይመሰክራል የተባለው የአቃቢ ህግ ምስክር እንደዚህ ቀደሙ በችሎቱ መጋረጃ ተዘጋጅቶ ሳይሆን ምስክሩ የት እንዳለ ሳይታወቅ ድምፁ ችሎቱ ውስጥ በማይክራፎን እንዲሰማ ብቻም ተደርጓል። ተከሳሾቹ በበኩላቸው ድምፁ የተፈጥሮ ሰው ሳይሆን የሰው ሰራሽ አስተውሎት ኤአይ ሊሆን ይችላል በሚል የተቃወሙ ሲሆን ተከሳሾቹ አክሎም ምስክሩ ሰው ነው ቢባል እንኳን የትና ከማን ጋር ሆኖ የምስክርነት ቃሉን እየሰጠ እንደሆነ አይታወቅም፣ ቃለ መሐላ አስፈጽሟል ወይ፣ ሌላ ቦታ ሆኖ የሚሰጥ ከሆነስ ከችሎቱ ቁጥጥር ውጪ ሆነ ማለት አይደለም ወይ ሲሉ ለችሎቱ አመልክተዋል። የችሎቱ ዳኞች የተከሳሾቹን አቤቱታ በማሰማት አንዱ የችሎቱ ዳኛ ተነስተው የአቃቤ ህግ ምስክር ቃሉን ከሚሰጥበት ስፍራ ሆነው ምስክሩ ብቻውንና የሚነበብ ወረቀት አለመያዙን አረጋግጠው በአንድ ላይ እንዲቀመጡ ተደርጎ ሁለቱ ዳኞች በችሎቱ ተሰይመው ምስክሩ ቃሉን እንዲሰጥም ተደርጓል። ሚዲያችን አቃቢ ህግ በእናቶ ዮሐንስ ቦያሌውና ክርስቲያን ታደለ ላይ ያሰማው ምስክር በአቃቢ ህግ ቢሮ ውስጥ ተቀምጦም ቃል መስጠቱን አረጋግጧል። አቃቢ ህግ ከ17 በላይ ምስክሮችን ያሰማ ሲሆን ሁሉም ምስክሮች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ናቸው። በዛሬው ዕለት የቀረበው ምስክር የመከላከያ ሰራዊት ወይንም የፌዴራል ፖሊስ አባል ይሁን አይሁን ግን የታወቀ ነገር የለም። በፌዴራል ከፍተኛ ፍርድ ቤት ልደታ የህገ መንግስትና ጸረ ሽብር አንደኛ ወንጀል ችሎት ጉዳያቸው እየታየ በሚገኘው በእናቶ ዮሐንስ ቦያሌውና
በአቶ ክርስቲያን ታደለ የክስ መዝገብ 16 ተከሳሾች ውስጥ የቀድሞው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ሊቀመንበር ጫኔ ከበደ፣ የአዲስ አበባ ምክር ቤት አባልና የሲቪል ሰርቪስ ዩኒቨርሲቲ መምህር ካሳ ተሻገርና መረጌታ በላ አዳሞም ይገኙበታል ነው የተባለው። አማራነትን እንደ ወንጀል በቆጠረው የኦህዴድ ብልጽግና አገዛዝ በተለያዩ መዝገቦች በሽብር ወንጀል የተከሰሱት የፖለቲካና የህሊና እስረኞች መካከል በትላንትናው ዕለት ክርስቲያን ታደለ ላይ ከተሰሙ ምስክሮች መካከልም ይህ የሚከተለው ነው። የተከበሩ ክርስቲያን ታደለ ለጎጃም ፋኖ ስር ገረመው ወንዳወክ ብርጌድ ለሻለቃ 2 መሪ ስልክ ደውለው አይዟችሁ በሚል አበረታተዋል በሚል አንድ አባል ነግሮናል። ነገር ግን መቼና መቼ እንደደወሉ አላወቅኩም ሲል የስምሰሚም ቃሉን ተናግሯል። አባቶች ሲተርቱ ዳኛው ዝንጀሮ ፍርድ ቤቱ ገደል ከየት ላይ ሆኖ ይናገር በደል ይሉ ነበረ። እንግዲህ ለፋኖ ኃይሎች አይዟችሁ ብላችኋል ተብለናል ነው የሚሉት እነዚህ ምስክሮች። አሉሽ እከሌ ያለኝ ተብሎ ምስክር መስጠት ይቻላል ወይ የሚለው የመጀመሪያ ጥያቄ ነው። አለ የተባለውን ግለሰብስ ለማቅረብ ለምን አልቻሉም? ሌላው ደግሞ እንኳን የክርስቲያን ታደለን ይቅርና የተራ ግለሰብን ስልክ ጠልፈው 24 ሰዓት የሚያዳምጡት የብልጽግናው የፍሬ ህይወት ቴሌም ለምን ድምጹን ጠልፎ አላቀረበም? እውነት ከሆነ ሌላኛው ደግሞ ክርስቲያን ልደውል ካለ የእዝ መሪዎች፣ የክፍለ ጦር አመራሮች፣ የብርጌድ አመራሮች ላይ መደወል አቅቶት ነው ከሻለቃ መሪ የሚደውለው የሚለውስ ሌላ ጥያቄ ነው። እንግዲህ የኢትዮጵያ ፍትህ ይህ ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። በመርሳ ዙሪያ በተደረገ ተጋድሎ በመቶዎች የሚቆጠሩ አገዛዙ ወታደሮች ሙትና ቁስለኛ ተደረጉ። በውጊያው ከተገደሉ የአገዛዙ ወታደሮች መካከል የ37 ወታደሮች አስከሬን በአውደ ግንባሩም ወድቆ በአሁኑ ሰዓት የዱር አራዊት እየተኩራራበት ይገኛል ነው የተባለው። 34 ክላሽንኮቭ መሳሪያ ጨምሮ ከ5300 በላይ ተተኳሽ ከ950 በላይ የአስቃጥላ ሬሽን በፋኖ መማረኩን ምኒልክ እዝ ለሚዲያችን በላከው መረጃም ገልጿል። የብልጽግና ሰራዊት 37 አስከሬኑን ጥሎ በሸሸበት ፍልሚያ የምኒልክ እዝ አሃዶች በጥምረት በመቶዎች የሚቆጠሩ የብልጽግና ሰራዊትን በመደምሰስና በማክሰል እንዲሁም የቡድንና በርካታ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተቀዳጅተዋል። የምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርና የምስራቅ አማራ ኮር 2 የታጠቅ ክፍለ ጦሮች በትላንትናው ዕለት ንጋት ጀምረው መርሳ ከተማ ዙሪያ በጥምረት ባደረጉት ከባድ ተጋድሎ በመቶ የሚቆጠር የብልጽግና ወታደር በመደምሰስና በማክሰል እንዲሁም የቡድንና በርካታ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፈዋል። የብልጽግና ኃይል ከመርሳ ከተማ በምዕራብ በኩል ያለ የሌለ ኃይሉን የፋኖ ቀጠናዎችን ለማጥቃትና ከቻለም ለመቆጣጠር አቅዶም በብዙ ግንባሮች ማለዳ በጀመረው ውጊያ የዋርካው ልጆች ባደረጉት ከባድ መከላከልና መልሶ ማጥቃት በመቶዎች የሚቆጠሩ የብልጽግና ኃይልን በመደምሰስ በማክሰል ብሎም የቡድንና የነፍስ ወከፍ መሳሪያ በማረክ ወደ መርሳ ከተማ የሸኙት ሲሆን 37 አስክሬንም ሳያነሳ እግሬ አውጪኝ ብሎ ለመሸሽ ተገዷል። በዚህ ውጊያም የተገኙ ድሎች በፋኖ በኩል እነዚህን ይመስላሉ። ምስራቅ አማራ ኮር 2 ታጠቅ ክፍለ ጦሮች ብቻ አንድ ብሬን 23 ክላሽ 1393 የክላሽ ተተኳሽ 700 የብሬን ተተኳሽ 17 የድረትና 8 የወገብ ትጥቅ 12 ምርኮኛ 4ቱ የቆሰሉ በፋኖ እጅ ይገኛሉ። በሌላ በኩል ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ደግሞ 11 ክላሽ ሲማርክ 1800 የብሬን ተተኳሽ ሲማርክ 1500 የክላሽ ተተኳሽ ገቢ አድርጓል። 7 የድረትና 4 የወገብ ትጥቅ 7 ኤፍ1 ቦምቦች 950 አስቃጥላ የታሸገ ምግብ ተይዟል። በፋኖ በኩል በአጠቃላይ ምኒልክ እዝ በተጋድሎ በሁለቱ ክፍለ ጦሮች አማካኝነት አንድ ብሬን 34 ክላሽ እንዲሁም ከ5300 በላይ ተተኳሽና የእጅ ቦምቦችን ጨምሮ በርካታ ንብረቶችን ያገኘ ሲሆን ከ950 በላይ እስቃጥላ የታሸገ ምግቦችም አግኝቷል። በቀጣይ በተጋድሎ በምርኮ የተገኙ ድሎችን የቪዲዮና የምስል ማስረጃዎችን የምናደርሳችሁም ይሆናል። እዚሁ ወልዶ ላይ ከቆቦ በቅርብ ርቀት ካራ ኤላ ተብሎ በሚጠራው አካባቢ በተደረገ ውጊያ ከ30 በላይ የአገዛዙ ወታደሮች ሲገደሉ በርካታ ቀጠናዎች በፋኖ ነፃ መውጣታቸውም ታውቋል። የራያ ቆቦ ወረዳ መቀመጫ ከሆነችው ከቆቦ ከተማ በቅርብ ርቀት በተደረገው ተጋድሎ
ተጋድሎ ፋኖ ድል ሲቀዳጅ፣ በአንጻሩ ደግሞ የአገዛዙ ኃይል ከባድ የሆነ የሰብአዊና ቁሳዊ ውድመትም ተከናንበዋል የተባለው የፋኖ ኃይሎች በወሎ ቀጠና በአርበኛ ዋርካው ምረ ወዳጁ እየተመሩ እጅግ አጀብ የሚያስብሉ ድሎችን በየቀኑ እያሰሙን ይገኛሉ። አሁን በቀጥታ ወደ ጎጃም እናልፋለን። ትላንት የጀመረው ትንቅንቅ አሁንም እንደቀጠለ ነው። ከደንበጫ በሌሊት በተለያዩ 3 አቅጣጫዎች ተነስቶ ወደ ኮረብታ ቀበሌ ለመግባት የሞከረው የብልጽግና ኃይል በፋኖ የ201ኛ ኮር 54ኛ ክፍለ ጦር ከጧቱ 2 ሰዓት ተኩል ጀምሮ እስከ 12 ሰዓት ድረስ ከፍተኛ የሆነ ትንቅንቅ እየተደረገበት ሲሆን ልዩ ቦታው ትግሬ ደብደቦ ወይንም ደግሞ ጉልማዶና እንዲሁም አደር አካባ ላይ በመጣበት እግሩ እንደ እባብ ተቀጥቅጦ እየተመለሰ ሲሆን በአሁኑ ሰዓት ልዩ ቦታው ዋንባ ላይ የብልጽግና ኃይል በከበባ ውስጥ ይገኛል። በደረሰበት ከፍተኛ ምት ዋዳ ጽዮንን አንደኛ ደረጃ ትምህርት ቤት ውስጥ በመግባት ሙሉ ቁሳቁሶችን ያወደመ ሲሆን ትንቅንቁ አሁንም እንደቀጠለ ነው። የፋኖ ኃይሎች ዙሪያውን ቀለበት ውስጥ በማስገባት የአገዛዙን ወታደር አይቀጡ ቅጣትም እየቀጡት ነው። ይህ በእንዲህ እንዳለ በአረጋ ከበደና ካቢኔዎቹ ላይ በባህር ዳር መኮድ ካምፕ አካባቢ ጥቃት ተፈጸመባቸው። የአማራ ፋኖ ኃይሎች በያዙት ደፈጣ ከአዲስ አበባ ከመጣ ጀነራል ጋር ለመነጋገር ወደ መኮድ ካምፕ እያመሩ በነበሩ የአረጋ ከበደ ካቢኔና አረጋ ከበደ ላይ ጥቃት ተፈጽመዋል። ፋኖ በወሰደው እርምጃ አንድ ፓትሮል ሙሉ በሙሉ የተቃጠለ ሲሆን በፓትሮሉ ላይ ተፈናጠው እጀባ ላይ የነበሩ የኮማንዶ ጋርዶች ጋቢና ተቀምጦ የነበረ አንድ ስሙ እስካሁን ያልታወቀ የክልል ምክር ቤት የካቢኔ አባል መገደላቸውም ተረጋግጧል። ፋኖ በአርፒጂ ተወንጫፊ መሳሪያ ከተሻጋሪ ከፍታ ላይ ሆኖ በሰነዘረው ጥቃት ነው የአገዛዙ ኃይሎች የተመቱት። ከጥቃቱ በኋላ ወደ መኮድ ካምፕ ማቅናቱ ቀርቶ ወደ ኋላ የተመለሱት የአረጋ ከበደ ስብስብ ነፍሳቸውን ለማትረፍ ያለ ሌላ ኃይላቸውን ተጠቅመው ባህር ዳር ገብተዋል። ጥቃቱ ሌሊት 11 ሰዓት ላይ የተፈጸመ ሲሆን ፋኖ ከአርፒጂ ውጪ አንድም ጥይት ሳይተኩስ ታላቅ ድል አግኝቷል ነው የተባለው። አንድ ካቢኔ መደምሰስ ከ100 ወታደር መደምሰስ የተሻለ ነው። መሰል ጥቃቶች ተጠናክረው ይቀጥላሉ ሲሉም የአፋባሃ ቴዎድሮስ እዝ ፋኖችም አሳስበዋል። በአርፒጂ የሚወሰዱ ጥቃቶች በሸዋም ቢሆን በተመሳሳይ በርካታ የብልጽግና ካቢኔዎችን የደመሰሱ ሲሆን ፋኖ የአርፒጂ ቅንቡላዎችን በአግባቡ ቆጥቦ በመጠቀም እንዲሁም በማስገባትና በመማረክ መተኪያ የሌላቸው ኦፕሬሽኖችን እየሰራባቸውም ይገኛል። ወደ ጎንደር እናልፋለን። በቀጠለው የደጃዝማች ኮር ማጥቃት የብልጽግና ኃይል ተጨማሪ ጉዳት ደረሰበት። በደረሰበት ምት ሞራሉ የላሸቀው የብርሃኑ ጁላ ሰራዊት ሞራሉን ለማነሳሳት በማለት ቁጥሩ የበዛ ኃይል ከጋብላ አቅጣጫ ወደ ሐዋሳ አርማጭሆ በሁለት ተከፍሎ የተጓዘ ሲሆን ግመል ድንጋይ የተባለ ቦታ ሲደርስ ንጹሃን አርሶ አደሮች ላይ ጥቃት የከፈተ ቢሆንም ደጃዝማች አራተኛ ኮር አርበኞች ክፍለ ጦር ሲሳይ ብርጌድና ጎቤ ክፍለ ጦር ሰሜን ብርጌዶች ከአካባቢው ማህበረሰብ ጋር በመጣመር ፈጣን የአጽፋ ምላሽ ውጊያ ከፍተው የብልጽግናን ኃይል መተው 12 የብልጽግና ኃይል ሲደመሰስ 4 ደግሞ ቁስለኛ ሆነዋል። ውጊያውን መቋቋም የተሳነው የአገዛዙ ሰራዊት ሬሳውን አንጠብጥቦ ወደ ጋብላ አቅጣጫ ሸሽቷል። ወደ አርማጭሆ ሐዋሳ የተጓዘው ሁለተኛው የብልጽግና ሰራዊት ደግሞ የአካባቢው ነዋሪ በሁለት ሻለቃ ተደራጅቶ በመጠበቅ ሰብአዊ ጉዳት ስላደረሰበት ወደ ጋብላ አቅጣጫ ሸሽቷል። ከሐዋሳ ተመቶ የተመለሰው የብልጽግና ኃይል ጋብላ ከተማ አቅራቢያ ሲደርስ ከባድ የደፈጣ የጨበጣ ውጊያ ተከፍቶበት ተጨማሪ ሰብአዊ ጉዳት ደርሶበት ሌሊቱን ተሰውሮ ወደ ማሰሮ ደንብ ሸሽቶ ለመሰወር እየሞከረ ነው። በተመሳሳይ ሽመል ጋራ አሻሚትና መሻሃ ከባድ ምት የደረሰበት የብልጽግና ጦር መሻሃን ደለሎ ቁጥር 1 እና አካባቢውን ለቆ የሸሸ ሲሆን ጋብላ ከተማን በተጨማሪም ለቆ ሸሽቷል ነው የተባለው። በመጨረሻም ጎንደር ላይ እየተደረገ በሚገኘው ውጊያ 4 ሄሊኮፕተር ሙት የተነሳበት አውደ ውጊያዎች ተደርገዋል። ከዚህ ጋር በተያያዘ ከጎንደር ፋኖ የኮርና የክፍለ ጦር አመራሮች ጋር ቆይታ አድርገናል። አድምጠናቸው እንመለስ። መልካም አርበኛ ኤልያስ፣ ራስን አስተዋውቀህ በቀጠናው ከሰሞኑ የተደረጉ ተከታታይነት ያላቸው አውደ ውጊያዎች፣ የተገኙ ድሎች፣ በአገዛዙ ኃይል የደረሰው ኪሳራ ምን ይመስላል የሚለውና ቀጠናዊ ሁነቶችን በተመለከተ ለአድማጭ ተመልካቾች መረጃውን አጋራለን። እሺ፣ አመሰግናለሁ። አርበኛ ኤልያስ ድንቁ እባላለሁ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ የአራተኛ ደጃዝማች ኮር ወታደራዊ አዛዥ ነኝ። እንግዲህ በቀጠናው
ውጊያ ጀምረናል። ለምናልባች ለ5 ወር ያህል ከሐምሌ ወር ጀምሮ በዚህ ቀጠና ውጊያዎችን በመተው የተለያዩ ስራዎችን ስንሰራ ቆይተናል። አንደኛው የተለያዩ የሰራዊት ስልጠናና ስነልቦና ግንባታ በመስራት፣ ሁለተኛው የጠላት ደካማ ጎንና አስተላለፉን ለመገንዘብ የተለያዩ ስልቶችን እየተጠቀምን ቆይተን በዚህ ሰዓት ግን ለውጊያ ተሰልፈን የወጣን መሆናችን የሚታወቅ ነው። ሆኖም እንግዲህ ውጊያውን ስንጀምር ጠላት በተለያየ መልኩ በፖለቲካም ሆነ በእንቅስቃሴ አጥፍተናል እያለ እኛ ስራ ላይ መሆናችን ተረስቶ ለህዝባችን የተለያየ ፖለቲካ በመንዛት አንድ ጊዜ ወደ ኤርትራ ተሰደዋል፣ አንድ ጊዜ ወደ ሱዳን ተሰደዋል በማለት የተለያየ ፖለቲካዎችን ሲረጭ ቆይቷል። ይሄ ቢባልም ግን እኛ የተለያዩ ስራዎችን በመስራት ኃይላችን አጎልብተን ጦራችን ገንብተን ወደ ውጊያ ተሰልፈናል። ወደ ውጊያ ስንሰለፍም እንግዲህ ያውቀዋል ክንዳችን፣ ይህን ጠንካራ ክንዳችን መቋቋም እስከሚበቃው ድረስ ተከትክቶ ከ250 በበላይ ሞት ከ50 በበላይ ምርኮኛ ከነፍስ ወከፍ እስከ ቡድን መሳሪያ የተማረከበት አውደ ውጊያዎችን አካሂደናል። ይሄ ውጊያም በመሻ ከተማ ሲሆን ጠላት እንግዲህ መሽጎ የነበረበትን ቦታ እዛ ላይ አፈና ሊደረግ በታቀደበት ሰዓት እሱ መረጃ ደርሶት የተለያየ ቦታ ቀይሮ ተራራማ ቦታ በመያዝ በጣም ጠንካራ የተባለ ምሽግ አጠናክሮ እየጠበቀ በነበረበት ሰዓት ነገር ግን ብርቱ ኃይላችን ያን እሱ ጠንካራ ብሎ የመሸገበትን ተራራ ተበርበራውን አውጥቶ ደምሶታል። ለዚሁም እንግዲህ ይሄ ውጊያ 503 ናት። 503 78ኛ የምትባል ክፍለ ጦር ናት። ክፍለ ጦር ያው እንደሚታወቀው በዚህ ቀጠና ላይ በትልቁ ክንፋን ዘርግታ የነበረች ናት። ነገር ግን እንዳለ አንድ ሬጅመንት ብቻ ቀርታን ነበረች። እሷን ሬጅመንትም ጨርሰናል። እንደምታውቁት በባለፈው 2 ሬጅመንቶችን ከሆልሁመር ወደ ቁጥር 1 እየሄዱ የነበሩትን በደፈጣ ውጊያ ሙሉ ለሙሉ መደምሰስ የተቻለበት 2 ሬጅመንትን ከቁጥር 1 ወደ አዲስ ዓለም ሲጓዝ በነበረበት ሰዓት የተደመሰሱ 4 ሬጅመንት ካሁን በፊት ደምሰን የቆየን ሲሆን በሐምሌ ወር አሁን ላይ አንድ የተረፈችውን 5ኛ ሬጅመንት የምትባለውን ሬጅመንት ሙሉ ለሙሉ መደምሰስ የቻልንበት ውጊያ መሆኑን መግለጽ ፈልጋለሁ። ሌላው እንግዲህ በዚህ ውጊያ ላይ በወገን በኩል አንድ የትግል መስራች የሆነ ጀግና መሪ መስዋዕትነት ከፍለናል። ለዛውም እንግዲህ ይህ ጀግናችን መስዋዕትነት ሲከፍል ለአማራነት ተምሳሌት ነው። ለወታደራችን ምሳሌ ሆኖ ለዚህ ትግል ዋጋ ከፍሏል። ይህ ጀግና ከ2008 ጀምሮ ከፋኖ ምስረታ በአማራ ህዝብ ላይ የተለያዩ አደጋዎች ሲጋረጡ ከአማራ አልፎ ኢትዮጵያዊነትን በማሰብ በአሁኑ ወቅት ብዙ ድሎችን ብዙ ጀግኖችን እያፈራ የመጣ እየማረከ እያስታጠቀ የመጣ ጀግና ሲሆን በዚህ ወቅትም ጀግንነት ተዋግቶም አዋግቶም መስዋዕትነትን ከፍሏል። የሱ መስዋዕትነትም ለኛ ኃይላችን ብርታታችን ሆኖ ወታደራችን በአሁኑ ሰዓትም በሱ ስም ዘመቻ ተሰይሞ ከዛሬን ቀን ጀምሮ የተለያዩ እንቅስቃሴ እንግዲህ እስከ መተማ ዮሐንስ ድረስ ይዞ እስከ ወልቃይት ባለው የተለያዩ እንቅስቃሴዎችን ነው ያደረገ ነው። እንግዲህ የዘመቻው ስያሜ አርበኛ ብርሃኑ ነው ወይም
በቅጽል ስሙ አባ ከባድ ተብሎ በሚጠራው ጀግናችን መስዋዕትነትን ከፍሎ መሪነቱን ላሳየን በዚህ ስም ዘመቻችን ሰይመን እየተንቀሳቀስን ነው የምንገኘው። ሌላው እንግዲህ ወደፊት ምን ይጠበቃል ከኛ? ህዝባችን በተለያየ መልኩ እየተገደለ አንተ አብልተሃል፣ አንተ አጥፍተሃል፣ አንተ ሸኝተሃል፣ አንተ የፋኖ ቤተሰብ ነህ እየተባለ ከቤቱ የተቀመጠ ገበሬ እየተደበደበ እየተገደለ እየታሰረ ያለውን ወገናችን ከዚህ አፋኝና ጨቋኝ ስርዓት እንደ ቀጠና በቀናት በሚቆጠሩ ውስጥ ህዝባችን ነፃነቱን ከወዲሁ ቆርጠን እገልጻለሁ። ከዛ ውጭ እንግዲህ የመልኩ ጠላታችን ከህዝባችን ጋር ለመነጠል የተለያዩ መርዝ የሆኑ ፖለቲካዎችን እየረጨብን ቆይቷል። ህዝባችን ማወቅ ያለበት ይህ ጠላት የራሱን እድሜ ለማራዘምና የተለያዩ ስርዓቶችን በህዝባችን ላይ ለመዘርጋት ሌባ ናቸው፣ ዘራፊ ናቸው፣ ገዳይ ናቸው እያለ በየቦታው የተለያዩ ፖለቲካዎችን ሲያወራ ቆይቷል። ነገር ግን እኛ የህዝብ ልጆች ሌባን ያጠፋን ሌባን ያጸዳን እንጂ እኛ ሌቦችም ዘራፊዎችም አይደለንም። ከዚህ ውጭ በተለያዩ ቦታ የኛን ልብስ በመልበስ እኛን በመምሰል ስርዓቱ የራሱን እድሜ ለማሰንበት የፋኖን ትግል ለማቆሸሽ በልዩ ልዩ ቦታ ሌቦችን አሰማርቶ ሰው እያሳገተ ኬላ እያዘረጋ ዝርፊያ እያዘረፈ ይገኛል። እሱንም ከዚሁ ጀምሮ እኛ የህዝባችን ጠላት ሁሉም ጠላታችን ነው። ብልጽግናም የህዝባችን ጠላት ነው። ሌባም የህዝባችን ጠላት ነው። ስለዚህ ሌባንም ካሁን በፊት በዚህ 5 ወራት ውስጥ ጎን ለጎን ብዙ የማጽዳት ዘመቻ ዘምተናል። አሁንም ቢሆን የሌባ ዘመቻም አብሮ ከስርዓቱ ዘመቻ ጋር የሚቀጥል ይሆናል። ህዝባችን ይሄን በመገንዘብ ከተለያዩ አሁን እንግዲህ እያደረገ ያለው ምንድነው? ሰሞኑን ወደ ውጊያ ባደረግንበት ወቅት ሰው ሲያጣ ገበሬዎችን እየገደለ በሚሄድበት ወቅት ሰው እየተሰደደ እናቶችና ህፃኖች እየተሰደዱ ጫካ በገቡበት ወቅት ቤቶችን ነው እያቃጠለ እየሄደ ያለው። የገጠር ቤቶችን ነው እያቃጠለ እየሄደ ያለው። ሽማግሌ ሴቶችን ነው እየገደለ እየሄደ ያለው። ወጣው ጫካ መንቀሳቀስ የማይችሉትን ማለት ነው። ይሄን እያደረገ ባለ ላይ የተለያዩ አማራ ሆነው አማራነታቸውን የካዱ የአማራ ጠረሽምቅ አማራ ሆነው አማራን እየካዱ ያለ የአማራ አድማ ብተና አማራ ሆኖ አማራን እየካደ ያለ የአማራ ሚሊሻ ከዚህ በኋላ ተደጋጋሚ ምህረትን የምህረት አዋጅን እያወጅን ቆይተናል። ከዚህን በኋላ ግን የማንማማር መሆናችንም ከወዲሁ እንገልጻለን። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።